ኢትዮጵያና አሜሪካ ፈረሙ የተባሉት የጤና ስምምነት ጉዳይ ብዙ መዘዝ ይዞ መጥቷል እየተባለ ነው። ከህፃናት ጋር ከእናቶች ጋር የተገናኘ ከወረርሽኝ ጋር የተገናኘ ነው። እባካችሁ በጥንቃቄ ተመልከቱት። ከፖሊዮ ከምን ብዙ አይነት ጉዳጉድ አለው እየተባለ ነው። ይመልከቱት። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እመኝላችኋለሁ። የአሽሩካ ቻናል ነው። ዛሬ ይዤላችሁ የመጣሁት ሰሞኑን በአሜሪካና በኢትዮጵያ መካከል ተፈጽሞ የተባለ የጤና ስምምነት ጉዳይ ብዙ ውስጡ ያልተጣራ ነገር አለ፣ ያልጠራ ነገር አለ። በተለይ ይሄ ነገር የተጋለጠው ኬንያ ላይ ነው። ኬንያ ላይ ለክስ ደረጃ የተቃረቡበት የጤና መረጃ ለአሜሪካ መንግስት የማጋራት ጉዳይ የትራምፕ አስተዳደር እንግዲህ አሜሪካ ፈርስ በሚል ፖሊሲው እየፈጸመ ያለው ነገር ምንድን ነው? በጤና ዘርፉ ለኢትዮጵያ ሲያመጣባት ምናልባት መዘዝ ውስጥ ይከተን ይሆን? እስቲ እንመለከተዋለን። ላይክ እያረጋችሁ ሀሳባችሁን ኮሜንት፣ ጥያቄ ካላችሁ እንደዚሁ በዚህ ዙሪያ መረጃ ያላችሁ እንወያይበት። በእውነት አሳሳቢ የሀገርን ጥቅም አሳልፎ ይሰጣል የተባለ አሽሩካይ ምርጦች ምርጫ ይቀጥላል። አሜሪካ የትራምፕ አስተዳደር ከመጣ በኋላ ብዙ ለውጦችን እያደረገች ትገኛለች። በተለይ ደግሞ በድጋፍ ዘርፍ ከፍተኛ ለውጥ አድርጋለች። ይህም ዩኤስኤድ የተባለውን ድርጅቷን በመዝጋት እኔ እንዲያው አሜሪካን የሚጠቅም ፖሊሲ ነው መከተል የምፈልገው። ስለዚህ ከገቨርንመንት ጋር ገቨርንመንት ቱ ገቨርንመንት ከእያንዳንዱ ሀገር ጋር ይሄንን አድርጉልኝ ይላለሁ፣ እነሱ ያደርጋሉ፣ ብር እሰጣቸዋለሁ። ስለዚህ በጥቅም ላይ አሜሪካን ጥቅም ያስከበረ እንደዚሁ በጋራ የምንጠቀመው ነገር ላይ የተመሰረተ መሆን አለበት የሚል አይነት ፖሊሲ ነው የተከተለ ያለው። ይህንን መሰረት አድርጎ የጤና ስምምነት ከአፍሪካ ሀገራት ጋር እየተፈራረመ ይገኛል። ጉዳዩ ታዲያ ሌላ ክርክር ይዞ የመጣ ጉዳይ ሆኗል። በተለይ ኬንያ ውስጥ እስከ ፍርድ ቤት ድረስ የወሰደ ጉዳይ ሆኗል። እንመልከተው እስቲ። ዋና ጉዳዩ ምንድን ነው? ይሄን ያክል ጭቅጭቅ እየፈጠረ ያለው ስምምነቱ ምንድን ነው የሚለውን ስንመለከት ብሔራዊ የጤና መረጃ ሄልዝ ዳታ ወይም ፓቶጅን ዳታ የተዋሳያን ዳታ መረጃውን አሳልፎ የመስጠት እና ናሙናዎችን ደግሞ ባዮሎጂካል ሳምፕልስ የሚባሉትን የማጋራት ነው። ህዝብ የጤና መረጃ እንደ ወርቅ እንደ ሀብት የተፈጥሮ ሀብት በሉት። ለዛ ይሄ የጤና መረጃ ከፍተኛ ሀብትን ለሀገርም ደህንነትም ትልቅ ስጋት ሊሆን የሚችል ወይ ጥቅም ሊሆን የሚችል ነገር ስለሆነ በጥንቃቄ መመልከት አለብን በሚል ነው እንግዲህ ይሄ ጉዳይ አነጋጋሪ ሆኖ ይሄም አንድ ሰው በኤችአይቪ ሲያዝ በወባ ሲያዝ እንደዚሁ የተለያዩ የተላላፊ በሽታ የሚባሉት በፖሊዮ በኤችአይቪ ኤድስ ጠቅሼዋለሁ። እነዚህ መከላከልና መቆጣጠር ጋር በተያያዘ የሚደረጉ ምርመራዎችን ምኖችን የእናቶችና የህፃናት ጤናን በተመለከተ ያሉ መረጃዎችን እንደዚሁም የተለያዩ ወረርሽኞች ሲፈጠሩ እንደ ኮቪድ አይነት አሁን ኢትዮጵያ ውስጥም ስላለው እንደ ማልበርግ የተባሉ አይነት ነገሮች ሲፈጠሩ እነዚህ መረጃዎች ዳታውን መያዝና መስጠት ነው ለአሜሪካ። ይህ ስምምነት የሚያካትተው የጤና ዘርፉን የማዘመን የሚል ነገር ይዟል። በተለይ ደግሞ የጤና ዘርፍ ላይ መረጃ የመያዘን የማካበት ልምድ መኖር አለበት ነው። ይህንን ሰፋ ኢትዮጵያም ዲጂታላይዜሽን ምናምን እያለች ትገኛለች። ስለዚህ ሰዎች መረጃቸው በቀላሉ የጤና መረጃቸው እንዲያዝ እና ከፍተኛ ገንዘብ የተመደበው ለዚህ ነው ማለት ነው። ይሄ የተያዘው መረጃ ደግሞ ለምን ይሆናል? ለሌላው ለማስተላለፍ ቀላል ይሆናል ማለት ነው። ይሄ ዲጂታላይዜሽን ጋር እየመጣ ያለው ኢትዮጵያ ውስጥ ብዙ ነገሮች አሉ ከጀርባ። በነገራችን ላይ ዲጂታላይዜሽን በጣም አሪፍ ነገር ነው፣ ምንም ጥያቄ የለውም። ቴክኖሎጂ መጠቀም ይሄ አይነት ደግሞ ከኋላ የተተከለ ነገር ሲኖር ልብ ማለት ያስፈልጋል፣ ጥንቃቄ ያስፈልጋል ማለት ነው። ህዝቡም ነቅቶ መከራከር ያለበት ጉዳይ ይሆናል ማለት ነው። እንግዲህ ከዚህ ጋር የተያዘ መረጃ ነው ማለት ነው እና ባዮሎጂካል ሳምፕሎቹንም ያው አንድ ሰው ሲታመም ሳምፕል ይወሰዳል። ያ ሳምፕል ለምሳሌ ወረርሽኝ ሲከሰት የማልበርግ ቫይረስ ሲከሰት አሜሪካ ተወስዶ ተመርምሮ ምንድነው እንዴት ነው የሚለው ነገር ጥናት ይካሄድበታል። ከዛ እንዲያርጉ ይሄ ነገር ይሻላል የሚለውን ነገር ማቅጣጫ ይሰጣሉ ማለት ነው። እንደዚሁ ደግሞ ቫክሲን ያዘጋጃሉ፣ ክትባት ያዘጋጁበታል ምናምን።
እና ምን እናቶች ምን አይነት በሽታ ተያዙ፣ ልጆች ምን አይነት በሽታ ተያዙ፣ በምን አይነት ጂን ኖሯቸው ነው ምን አይነት ጥቃት የተፈጸመባቸው በተዋሲያኑ ይህን ሁላ እነዚህ መረጃዎችን እንግዲህ የመውሰድና አናላይዝ የማድረግ ከዛም በሽታዎችን ለማከም የሚያስችሉ መድኃኒቶችን የመስራት ከላይ ጠቃሚ ነገር ይመስላል። አሽሩካ እንዴ ምንድን ነው ታዲያ አሜሪካ የበሽታ ያለበትን ሰው መረጃ ወስዳ መከላከያውን ብታዘጋጅና የታመመው ሰው ቢድን ጥሩ ነው። ኧረ ችግር አለው። 2 ነገሮች አሉት። ቆይ ጠቅሰዋለሁ፣ ግን ከዛ በፊት የግል መረጃ ነው። ይሄ መርሳት የሌለባችሁ የጤና መረጃ ሄልዝ መረጃ ፕራይቬት ዳታ ነው። እዚህ ውስጥ ደግሞ የተፈጥሮ የሰው ዘርን ይሄ እንደዚሁ የዘረመል ወይም የማንነት አካላዊ መረጃዎች ያሉበት የአካላዊ ወይም አእምሮአዊ ጤንነት ወይም ሁኔታንና ሌሎችንም የሚያካትት መረጃዎችን የያዘ ነው እና ያለዛ ግለሰብ ፈቃድ አንድን ፕራይቬት የሆነ መረጃንም አሳልፎ የመስጠት ጉዳይ እንዴት ነው የሚታየው? እነዚህ ጋር የተገናኘ ጉዳይ ሆኗል ማለት ነው። 2 አጀንዳው በጣም አሳሳቢ የሆነበት ወይ ደግሞ ሰው እየተከራከረ ያለበት ጉዳይ 2 ነገሮች ስላሉት ነው። አንደኛው ያው ስጋት ነው። በሀገር ደረጃ ብሔራዊ ስጋት ነው። እንደዚህ አይነት መረጃዎችን የያዘ አካል ካለ አንድን ሀገር ማጥቃት ከፈለገ የሀገራቱን ሄልዝ መረጃ መጠቀም ይችላል። ለምሳሌ እዛ ሀገር ላይ ምን አይነት ሰዎች ነው ጂናቸው፣ በምን አይነት በሽታም እንዴት ይጠቃሉ፣ እንዴት ይያዛሉ ምናምን። በሌላ ሁለተኛው ደግሞ ከተመለከትን ጥቅም ነው። የጥቅም ምንጭ አለው። ለምሳሌ ኮቪድ ሰዎች ሲያዙ ኮቪድ የያዛቸው ሰዎች ምን አይነት ናቸው፣ በምን አይነት ሁኔታ የተያዙት፣ ዳኑ ወይስ ሞቱ? እነዚህ አይነት መረጃዎችን ይይዙና ትላልቅ ካምፓኒዎች ምን ያደርጋሉ? ምርምር ያደርጋሉ። በሽታውን እንዴት ነው ቫክሲን መስራት የምንችለው፣ መድኃኒት መስራት የምንችለው፣ ክትባት መስራት የምንችለው ይሰሩትና ከፍተኛ ሽቀላ ያደርጉበታል፣ ከፍተኛ ገንዘብ ያገኙበታል። በኮቪድ ጊዜ ታየ የተባለው ታዲያ ምንድን ነው? እንደዚህ አይነት ጥቅም አገኙ ሰዎቹ፣ አንዳንድ ሀገራት ካምፓኒዎች በተለይ ጥቅም አገኙበት። ነገር ግን በሽታው የተያዙ ሰዎችን መረጃ የሰጡ ሰዎች ሀገራት አልተጠቀሙም እና ይሄ ደግሞ ጥቅም እንዴት ይቀርብናል የሚልም ሌላ ጥያቄ ይዞ የመጣ ጉዳይ። የነዚህ 2 ጉዳይ ነው እንግዲህ ቀጥሎ የማነሳላችሁን የተለያዩ ስምምነቶች ችግር ፈጥሯል እየተባለ ያለው ማለት ነው። እንዴት ነው ጉዳዩ? ግልጽ ነው። የእናንተ እንደዚህ አይነት መረጃዎች ተወስዶ ቢሰጥባችሁ ለሆነ ካምፓኒ ወይ ለሆነ ሀገር ቢሰጥባችሁ ምን ይሰማችኋል? እስቲ ከራስ ጋር መጀመር ነው አይደል? ያምጣውና ሌላ በሽታዎች አያስገባንና ግን የእናቶች የህፃናት ምን የሚልም አለ፣ ብዙ አይነት አለ። የታመመም ሰው ብቻ ሳይሆን አስቡት፣ በዛው አስቡት። ኮሜንት አድርጉልኝ የሚሰማችሁን ነገር። ለመሆኑ ስምምነቱ ምንድን ነው? ገባ ብለን እንመልከት። ያው ከላይ ያው ኢትዮጵያና አሜሪካ ባለስልጣናት ተጨባበጡ። 1.6 ቢሊዮን ዶላር ለ5 ዓመታት ኢትዮጵያ አገኘች። ዜናውን በዚህ መልኩ ሳሳ አደርገው ሳያብራሩት ነው እንግዲህ ከላይ ሰርተው ያለፉት። ያው ኬንያውያን ነገሩን ባይዘረግፉት እኔም ትኩረት ሰጥቻ ላይም ብዙ ሰውም ምንድን ነው ብሎ ልብ አይሰጠውም ነበረ። ለማንኛውም ስምምነቱ አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ በተባለው ስምምነት አሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ እንደዚሁ የሁለትዮሽ አጋርነት መሰረት ያደረገ እንዲሁም ያው አጋር ሀገራት የራሳቸው አስተዋጽኦ እንዲኖራቸው የሚያደርግ መሆኑን ያመለክታል ይላል ቢቢሲ ያቀረበው ሰፋ ያለ መረጃ ነው። በዚህ እንደ መረጃ የጠቀምኩት በነገራችን ላይ እና አሜሪካ ያው ፈርስት በቃ እኔ መጠቀም አለብኝ። በፊት እርዳታ ብቻ እላለው ዝም ብዬ እመለከታለሁ። አሁን ግን እነሱም የሆነ ነገር ሲያደርጉ እኔም የሆነ ነገር እሰጣለሁ ነው። ለምሳሌ ያው ከአሜሪካ ተመላሽ የሚባሉ ስደተኞች አሉ። እነዚህን ሀገራት ለመቀበል ሬዲ የሆኑ ሀገራት ሲኖሩ ተቀበሉ ብዬ ስነግራቸው የሚቀበሉ ከሆነ እኔም መዥረጥ አድርጌ ገንዘቤን እሰጣለሁ ነው። እንደ ኢትዮጵያ አይነት እንደዚህ አይነት ስምምነት የሚያደርጉ ነው የሚመስለኝ። ግልጽ ባያደርጉትም ኢትዮጵያ እንደዚህ አሜሪካ አድርጊ ብዬ ሳዘሽ እሺ ካልሽኝ ይሄን ብር ሰጥሻለሁ አይነት ነገር ነው። ለኢትዮጵያ ብቻ ሳይሆን ለምሳሌ ናይጄሪያንም ክርስቲያኖች እንዳይገደሉ ማድረግ አለብሽ ናይጄሪያ ብላ አሜሪካ ስትነግራት እሺ ቀጥለጥ ብዬ አደርጋለሁ ስትል አሜሪካም ኦኬ እኔ ያልኩሽን ስላደረግሽ ብላ ገንዘቧን መጅልጥ አድርጋ ትሰጣለች። እንደዚህ አይነት ዊን ቱ ዊን የሆነ
ነገር ነውም አድርገው ነው የአሜሪካ ፈርስት የሚባል እና ይሄም በሄልዝ ላይ ደግሞ በጤና ዘርፍ ላይ ሲመጣ የሆነ መረጃ ትሰጡኛላችሁ፣ እኔ ደግሞ እነዛን ተጠቅሜ ወደ አሜሪካ አንደኛ ሰው የተለያዩ ተላላፊ በሽታዎችን ከምንጩ ይዞ እንዳይመጣ ከነዚህ ሀገራት በሽታ ይዞብኝ ወደ ሀገሬ እንዳይመጣ ተባብረን እዛው በሽታውን እናስቀረዋለን፣ ያው እናከመዋለን ነው። በዛ ላይ ደግሞ ያው መረጃዎቹን ተጠቅመ የአሜሪካ ካምፓኒዎች ያው ከፍተኛ ገንዘብ ያካብታሉ። እኔ የሆነ ነገር ሰጠዋችሁ፣ ግን በጓሮ ደግሞ ያው እኔ የምጠቀምበታለው ነው። ይሄ በጣም በጣም ነጋዴ ፖለቲከኛ ሲሆን የምንደርስበት ሁኔታ ነው የምንመለከተው። ለማንኛውም ሰፋ እየተደረገ ሲሄድ እንደዚህ አይነት ነገሮች ነው የምንመለከተው። ትብብሮቹ ዓላማዎቹ አንዱ የሀገራትን በሽታዎች ቀድሞ የመለየት አቅምን በማጠናከር ወደ አሜሪካ ሳይደርሱ ቁጥጥር ማዋል የሚል ነገሮች ተካቶበታል ማለት ነው እና ዋና ደግሞ ይሄ ስምምነት ቅድም ጠቅሼላችኋለሁ መሰረት የሚያደርገው የተላላፊ በሽታዎችን HIV ኤድስ፣ ቲቢ፣ ወባ፣ ፖሊዮ መከላከልና መቆጣጠር የሚል እንደዚሁ የእናቶችና ህጻናት ጤና እንደዚሁም ወረርሽኝ ዝግጁነትና ምላሽ መስጠት ላይ እነዚህም ላይ መሰረት ያደርጋል የሚል ነው። ኢትዮጵያ እንግዲህ 1.6 ቢሊዮን ዶላር ለሚቀጥሉት 5 ዓመታት ከ2026 ከ2030 የሚቆይ 1.16 ቢሊዮን ዶላሩን የሚሆነውን አሜሪካ ስትሸፍን የተቀረውን ደግሞ የኢትዮጵያ መንግስት እንዲሸፍን የሚል ስምምነት የተፈራረሙት። በኬንያ ደግሞ ይህንን አይነት ስምምነት ወደ 2.5 ቢሊዮን ዶላር ለኬንያ አይ ቲንክ እንደዚያ አይነት ገንዘብ እሰጥሻለሁ በሚል ያው ይህንን የተፈራረሙት ነው ማለት ነው። ይህ ስምምነት ከተካሄደ በኋላ ኬንያውያን ግን ነገሩን በጥንቃቄና በጥርጣሬ የተመለከቱት። የሀገራችን ሉዓላዊነት የሚነካ የግለሰብን ሉዓላዊነት በቃ ይሄ የፕራይቬታችንንም የሚቃረን ከሀገራችን የብሔራዊ ጉዳይ ጥቅሞች ጋር የሚጋጩ ነው አግኝተነዋል በሚል ተቃውመውታል። እስቲ ኬንያውያን ለምን ተቃወሙ የሚለውን ደግሞ ላስቃኛችሁ። ያው አገሪቱ ወሳኝ የሆኑ የጤና ስርዓት መረጃዎችን አሳልፋ በመስጠት ብሔራዊ ጥቅሟ ላይ ስጋት ተደቅኗል የሚሉ ተከራካሪ ሰዎች ተነሱ ማለት ነው። እንደዚሁም አንዳንድ ኬንያውያን ይህ ስምምነት ዩናይትድ ስቴትስ እንደ HIV፣ ቲቢ ሕክምና ታሪክ እና የኬንያውያን የክትባት መረጃዎችን የመሳሰሉ የግል ሕክምና መረጃዎችን እንድታገኝ ያደርጋታል በሚል ስጋት ሙሉ የስምምነቱ ይዘት እንዲጋለጥ ነው። እንግዲህ ይፋ አውጡት። ዝም ብሎ ተጨባበጥኩ ተፈራረምኩ የሚባል ነገር የለም። የጤናችን ጉዳይ ነው፣ ያሳስበናል። ሰፋ አድርጋችሁ መረጃውን ግለጹልን በሚል ነው እንግዲህ ይሄ ጉዳይ እስከ ፍርድ ቤት ድረስ የደረሰው ማለት ነውና ኬንያዎች በጣም በቃ አሁን ላይ መንግስታቸውን እዚህ ጉሮሮ ላይ ቆመው መብታቸውን የማያስነኩ ሰዎች ሆነዋል። ተመችቶኛል። ከአፍሪካ በጣም ከፍተኛ ዲሞክራሲ ምን በለው ንቅናቄ እየተካሄደ ህዝብ በቃ አልሰማም ዝም ብዬ እንደ በግ አልነዳም የሚል አይነት ነገር ውስጥ ነው ያሉት። ለማንኛውም መንግስታቸውም ቀጥለጥ ብሎ የህዝቡን ጉዳይ ሰምቶ ፍርድ ቤትም ተገትሮ ብቻ ኋላ ላይ መረጃውን ለህዝብ ይፋ አድርጎታል። ነገር ግን ይሄ መረጃ ይፋ ቢወጣም ጉዳዩ አልቆመም። ለአሜሪካ እንዲጋሩ የሚያደርጉት ምን አይነት መረጃ ምድቦች ናቸው? እነዚህ የዘረመል መረጃ፣ የበሽታ ክስተት ሁኔታ፣ የአእምሮ ጤና መረጃዎች፣ የኢንሹራንስ ክፍያ ጥያቄዎች፣ የሆስፒታል መዛግብት ወይም ባዮሜትሪክ እነዚህን የሚያካትት ካልሆነ መንግስት ለምንድን ነው ይፋ ለማድረግ የፈራው የሚል እንግዲህ ክርክር አቀርበው ኋላ ላይ ያው መረጃው እንደነገርኳችሁ እንዲወጣ አድርገዋል። ምክንያቱም እንደዚህ የግለሰብ መረጃዎችን አሳልፎ ለመስጠት ካልወሰነ በስተቀር ምን አስደበቀው ነው? ለምን ይደብቃል? አሁን ኢትዮጵያ ውስጥም መጠየቅ ያለበት ለምንድን ነው እንደዚህ ተፈራረም እንደዚህ ብቻ ብለን ምናልፈው? እስቲ ፈታ አርጉት። ምንድን ነው የተፈራረማችሁት? ግልጽ ይደረግ፣ መረጃውም ፋይሉም ይውጣ። እንግዲህ ጥያቄ የሚሰሙ ከሆነ ይህን መጠየቅ ነው ማለት ነው። ጉዳዩን ወደ ፍርድ ቤት ከወሰዱት ቡድኖች ደግሞ መካከል የሆነው የኬንያ ሸማቾች ፌዴሬሽን የተባለው ነው። እነሱም በዚህ ጉዳይ ያው አገሪቱ ወሳኝ የሆኑ የጤና ስርዓት መረጃዎች አሳልፋ በመስጠት በብሔራዊ ጥቅሟ ላይ ስጋት ተደቅኗል በሚል ነው እንግዲህ የተከራከሩት ማለት ነው። ስምምነቱ ከተፈረመ ከሳምንት በኋላ የኬንያ ፍርድ ቤት ያው የግላዊ መረጃ ደህንነት ጥበቃን በተመለከተ ለዜጎች መብት የሚከራከሩ ቡድኖች ባቀረቡት አቤቱታ ምክንያት ስምምነት ተግባራዊ እንዳይሆን አግዶታል ማለት ነው። ለጊዜውም ቢሆን
አግዶታል። በተለይ ደግሞ የታገደው የግል መረጃዎችን አሳልፎ የመስጠት ጋር በተያያዘ ፕራይቬት ዳታ የተለያዩ ህጎች ኬንያ ውስጥም የጸደቁ ስላሉ እነዛን መሰረት አድርጎ ፍርድ ቤቱ አግዶታል ማለት ነው። ስለዚህ ፍርድ ቤቱ በውሳኔው በሁለቱ ሀገራት መካከል በተደረገው ስምምነት መሰረት ጥበቃን የሚፈልጉ የጤና መረጃው ተላልፈው እንዳይሰጡ ጊዜያዊ እገዳ ጥሏል ማለት ነው። ምክንያቱም ቅድም ያነሳውላችሁ ነገር አለ። በተለይ እነዚህ የፓቶጂንስ መረጃዎች የሄልዝ ዳታ መረጃዎች መረጃ ብቻ ሳይሆኑ ገቨርንመንቶች መንግስታት በአሁኑ ሰዓት በከፍተኛ ሁኔታ ፓቶጂን ኢንተለጀንስ የሚባል ነገር ፈጥረው በተለይ ባዮሎጂካዊ ስጋቶችን ለመገምገም በሌላ ሀገር በባዮሎጂካዊ መንገድ የሚጠቁበት ነገር ካለ እስቲ ስጋቱን ለመተንተንና እንትን ለማለት ይጠቀሙበታል። ስለዚህ በሌላ አቅጣጫ እነዚህ የጥቃት ምንጮች ናቸው ማለት ነው። የስጋት የአደጋ ስጋት የሴኩሪቲ ኢሹ ናቸው ማለት ነው። ፕሪፔር ባዮዲፌንስ ስትራቴጂስ እነዚህ ያው የተለያዩ የባዮ እንደ አንትራክስ ምናምን ታስታውሳላችሁ ሰዎች በፖስታውት ምናምን አይ ቲንክ ዛሬ ስንት ዓመት በጣም ወሬ ሆኖ ነበረ። ሰዎች በዚህ መንገድ ባዮሎጂካሊ የሚያጠቁበት አንድን ሀገር እየተመለከትን ነበረ። አሁንም እንግዲህ ከኮቪድ ሲነሳ ከቻይና ነው የተነሳው። አሜሪካ እናንተን ቻይና ሊጠቃቁም ሊበሉ ብዙ ከጀርባ ብዙ ነገር ሰምተናልና የዛ ሀገር ሰዎች ምን አይነት በሽታ ቢለቀቅባቸው ያጠቃቸዋል፣ ጂናቸው ምን አይነት ነው፣ ምን አይነትን ቫይረስን ምን አይነት ባክቴሪያ መቋቋም አይችልም። ይሄ እኮ ነው በመረጃው የሚሰጣቸው ለካምፓኒዎቹ እና ይሄንን ይደርሱበታል ያውቁበታል። እና ይሄ ከፍተኛ መረጃ ነው በሚል ነው እንግዲህ ኬንያዎች የተከራከሩት። እንደዚሁ መንግስታት እንግዲህ ወረርሽኝ ሁኔታዎችን ሞዴል ለማድረግ እንደዚህ አይነት መረጃዎችን ይጠቀማሉ። ቀጥሎ እስቲ ምን አይነት ወረርሽኝ ሊመጣብን ይችላል፣ ስለዚህ ሳይመጣብን ምን ማድረግ እንችላለን የሚለውንም ለጥንቃቄም ይጠቀሙበታል መንግስታት። እና የምግብና እንስሳት ስርዓቶችን ለመጠበቅ ፕሮቴክት ፉድ ኤንድ ላይቭ ስቶክ ሲስተምስ እነዚህ ለማድረግ ፓቶጂንስ ዳታን ይጠቀሙበታል። በተቃራኒው ደግሞ ሰው ላይ ስጋት አንደኛውን የሚያጠቃ የሽብር ድርጅቶች የመንግስታት ውስጥ ያሉ የተለያየ ነገር መንግስት ብዙ ነገር አንዱ ሌላውን ሊያጠቃበት የሚችል መረጃ ነው ማለት ነው። ይሄ ፓቶጂን ዳታ የህዝብ ዳታ የጤና መረጃ ማለት ነው። ሶ ይሄ በመሆኑ ፍርድ ቤት እንግዲህ የጊዜያዊ እግድ ኬንያ ውስጥ ጥሏል ማለት ነው። ኢትዮጵያ ውስጥ እንደተመለከት ነው የአሜሪካና በኢትዮጵያ በኩል ደግሞ ዶክተር እንትና ተፈራረሙ፣ አልመንት ሲደም ቆሞ አጨባበጣቸው፣ ተፈራረሙ፣ አለቀ ነው የተባለው። ግልጽ የወጣ ነገር ይሄ ነው የተባለ ነገር የለም። ያው እንደምታውቁት የኢትዮጵያ መንግስት አሁን ላይ ዶላር ከፍተኛ እጥረት አለበት። ሰው ራሱ ተሸጦ ዶላር ይገኛል ከተባለ ሄዱ ነው ይሸጣል። የኢትዮጵያ መንግስት አሁን ብልጽግና ይሄን ከማድረግ ወደኋላ አይልም። ያደረገም በግልጽ እየተመለከት ነውና ይሄ ራሱ በደንብ ያልተመረመረ ያልታየ ጉዳይ መሆኑ አጠያቂ የሚሆን ጉዳይ በባለሙያዎች በደንብ ተተንትኖ ይሄ ነገር እንዴት ተብሎ ተጠይቆ መታየት ያለበት ጉዳይ ነው። እንደ ህዝብ አሳሳቢ ጉዳይ ነው ማለት ነው። ሶ ይሄ መያዝ አለበት። ግን ከዚህ ጋር በተያያዘ በኬንያ ውስጥም ሆነ ተቃውሞ የሚያነሱ እንደዚህ አይነት ዙሪያም ተቃውሞ የሚያነሱ ሰዎች ምን ቢደረግ የተሻለ ነው የሚል ሀሳብ እየሰጡ ይገኛሉ። እሱን ላቀርብላችሁና ቪዲዮአችንን እናጠቃላለን። ስምምነቶች ሲካሄዱ ያው የጋራ ባለቤትነት መኖር አለበት። ዳታው ላይ መረጃው ላይ የጋራ ባለቤትነት መኖር አለበት። የቴክኖሎጂ ሽግግርም ደግሞ መኖር አለበት። አንስቼላችኋለሁ። እነዚህ መረጃዎች ወስደው መድኃኒት ይሰራሉ። መድኃኒቱን ሰርተው በየጊዜው ከነሱ እየሄደን መድኃኒት ስጡን፣ መድኃኒት በቃ ይሄንን እንድናደርግ ብቻ ነው የሚፈልጉት። ለምን? ኖሌጁም ትራንስፈር መደረግ አለበት። መረጃውን መውሰድ ብቻ ሳይሆን የሆነ የጋራ ስምምነት አካሄደው ባለሙያዎችን ያሰለጠኑ ከዛ ከሆነ አመት በኋላ እነሱም ያሸንፋሉ፣ ሰጪውም ተቀባዩም ሁሉም ያሸንፋል ማለት ነው። ሶ እንደዚህ አይነት ነገር መኖር አለበት ነው። የአካባቢ ማኒፋክቸሪንግ መብቶችንም የፓተንት ጉዳዮችንም በተመለከተ በጋራ መያዝ አለባቸው ነው። ኬንያ ውስጥም የጥቅሙ ጉዳይ አንገብግቧቸዋል ማለት ነው። ይሄ ወረርሽኝ በሚከሰትበት ጊዜ ደግሞ መዳረሻ ዋስትናዎች፣ ለምሳሌ ከኢትዮጵያ የተወሰዱ መረጃዎችን ተጠቅሞ መድኃኒት የሰራው ካምፓኒ
ኢትዮጵያ ውስጥ ወረርሽኝ አይሆንብንና ከሆነ ቫክሲኑ ከሰራ ያንን ዳታ ተጠቅሞ መድኃኒቱን ለመስጠት መስማማት አለበት ያ ድርጅት ማለት ነው። እንደዚህ አይነት ነገሮችም መምጣት አለበት ነው እንግዲህ የሚሉት። ይሄ የጤና መረጃ በዘመናዊ መልክ የተያዘ መረጃ በጋራ በኃላፊነት ደግሞ መያዝ አለበት ነው። የሆነ አካል የራሱ እንደፈለገ የሚያደርገው ሳይሆን በህግ ተገድቦ ለማን ይሰጥ በማን ወዴት ይሄድ የሚለው መረጃው በሰጪዎቹም በተቀባዮቹም መካከል በስምምነት የተያዘ በደም ግልጽ የሆነ መሆን አለበት ነው። ይሄ እንግዲህ በዚህ ጉዳይ የሚያነሱ ሰዎች የሚከራከሩ ነው። ስለዚህ የሀገር ሉዓላዊነት የሚባለው ነገር በዚህ ዙሪያ መከበር አለበት ነው። ከዚህ ጋር በተያያዘ ያው ዳታ ኮሎናይዜሽን የሚል ነገር መጥቷል። በነገራችን ላይ በፊት ያው ሀገርን ሄዶ በአካል ወሮ ጣሊያንን ምናምን የምናውቀው ይሄ ቀኝ ግዛት መስፋፋት ምናምን የሚባለው በአካል እንደዚህ ነበር። አሁን ደግሞ ዳታን ይህን መረጃን የመውሰድና በመረጃ ደግሞ የመግዛት አይነት ዳታ ኮሎናይዜሽን የሚባል ደግሞ እንደመጣ ከዚህ ጋር ያይዘው ሰዎች ይናገራሉ ማለት ነው። ሰርፕራይዝ ሆናችኋል ወይ? እንዴት ነው ጉዳዩ? አላውቅም። እንግዲህ እኔ ሳየው በእውነት ከገመትኩትና ከጠበቅኩት በላይ ሆኖብኝ በደንብ ጉዳዩን ለማየት ለመመልከት ችዬ ነው እንግዲህ ትንሽ ያወቅኳትን ነገር ለእናንተ ያጋራሁት። ይሄ ጉዳይ ዲስከስ መደረግ ያለበት መረጃውም መውጣት መጋለጥ ያለበት ህዝብም አውቆ ጥንቃቄ ማድረግ ያለበት ጉዳይ ነው ብዬ አስባለሁ። የእናቶች ጤና ያው የሚሞቱ እናቶች በተለይ በወሊድ እንደዚህ የነሱ ሞት መቀነስ፣ የህፃናት የሚወለዱ ህፃናት በረሃብ በምን በተለያየ ጉዳይ እነሱ ሞታቸው መቀነስ በኤችአይቪ በምን ከፍተኛ እርዳታ አድርገዋል። በእውነት እነዚህ ያደጉ ሀገራት አሜሪካን ጨምሮ በኢትዮጵያ ውስጥ ኤችአይቪ እንዲሆን የቲቢ መድኃኒት ፍሪ እንዲሆን ኢንተርናሽናል ኦርጋናይዜሽንስ አሜሪካን ጨምሮ በርካታ ሀገራት ከፍተኛ አስተዋጽኦ አድርገዋል። ነገር ግን ደግሞ እንደዚህ አይነት ግራ የሚያጋባና ግልጽ ያለው ነገር ሲመጣ እንደ ህዝብ ጠይቆ ማወቅ ግልጽ የሆነ አስፈላጊ ይመስለኛል። ያው በልጼ ከሆነች ሽቀላዋ ላይ ብቻ ነው የምታተኩረው። ህዝብ ተጠንቀቅ፣ ንቃ ነው እንግዲህ እኔ ስራ ማንቃት ነው። ኃላፊነቱ ሌላው ያንተ ነው ማለት ነው። አሽሩካ የምርጦች ምርጫ ለዛሬ ያቀርብኩላችሁን ይመስል ነበር። እናንተ የሰማችሁን ኮሜንት አድርጉልኝ። ሀሳባችሁን፣ አስተያየታችሁን፣ ጥያቄያችሁንም ኮሜንት አድርጉ። ቪዲዮ ላይክ ያረጋችሁ ለሚመለከተው ሁላ ሼር አድርጉት። ይህን ጉዳይ ያሳስበዋል ለምትሉ ህዝብ ሼር አድርጉት በየቦታው። ይመቻችሁ። አሽሩካ የምርጦች ምርጫ ለዛሬ ይህን ይመስላል። ስለተከታተላችሁኝ ሀሳባችሁም ስለምታጋሩኝ ከልብ አመሰግናለሁ። ለዛሬ የነበረኝ ይመስል ነበር። የቀጣይ ሰው ይበለን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።